ኢትዮጵያ ከውጭ የሚገቡ ምርቶች ላይ ያላትን ጥገኝነት ለማስቀረት የሚያስችል ብሔራዊ የአምራች ዘርፍ ተኪ ምርት ስትራቴጂ አዘጋጅታ ወደ ስራ ከገባች ወዲህ ተጨባጭ ለውጦችን ማስመዝገብ ጀምራለች። ስትራቴጂው ቀጣይነት ያለው የኢኮኖሚ እድገት ለማሳካት የኢንዱስትሪ ተወዳዳሪነትን ለማጎልበትና ከውጭ በሚገቡ ዕቃዎች ላይ ጥገኛ ከመሆን ጋር ተያይዘው የሚመጡ ተግዳሮቶችን ለመቅረፍ የሚያግዝ ነው። ስትራቴጂው የአገር ውስጥ ምርትን የሚያበረታታ ፈጠራንና ለአምራች ኢንዱስትሪ እሴት ለመጨመር አስተዋጽኦ የሚያበረክት ሲሆን ይህንን ተከትሎም የኢትዮጵያ ታምርት ንቅናቄን ለማስጀመር ተችሏል። የኢትዮጵያ ታምርት ንቅናቄን ተከትሎ ተኪ ምርት ለማምረት ትኩረት ከሰጡ አምራች ኢንዱስትሪዎች መካከል በኢትዮ ኢንጂነሪንግ ግሩፕ ስር የሚገኘው የአቃቂ ቤዚክ ሜታል ኢንዱስትሪ አንዱ ነው። ኢንዱስትሪው የማምረት አቅሙን በማሳደግና ተኪ ምርቶች ላይ ትኩረት በማድረግ ከዚህ ቀደም የተለያዩ ተቋማት ከፍተኛ የውጭ ምንዛሬን በማውጣት ከውጭ ያስገቧቸው የነበሩትን ምርቶች በሀገር ውስጥ በማምረት ላይ ነው። ኢንዱስትሪው ከሚያመርታቸው መካከል ስኳር ለማምረት አገልግሎት የሚውል የሸንኮራ አገዳ መፍጫ፣ የውሃ ፓምፕ፣ ለኢትዮ ቴሌኮምና ለኢትዮጵያ ኤሌክትሪክ አገልግሎት የሚውሉ ምርቶች ተጠቃሽ ናቸው። ዋና ዋና ምርቶቹ የስኳር ፋብሪካዎችን ከውጭ የሚያመጧቸውን ስፔር ፓርቶች እዚህ ሰብስቲት ለማድረግ የሚያመርታቸው ምርቶች አሉ። የስኳር ፋብሪካዎች የሁሉንም ስኳር ፋብሪካዎች የኢትዮ ቴሌኮምን የሚፈልጓቸው የኢትዮጵያ ኤሌክትሪክ አገልግሎት የሚፈልጓቸው ሃርድዌር ማቴሪያሎች አሉ። እነዚህም እዚሁ ነው የሚመረቱት። ለተለያዩ ለትራንስፖርት ሴክተር የሚያገለግሉ ፓርቶች አሉ፣ እዚሁ ይመረታሉ። ለኮንስትራክሽን ድርጅቶች ለእነሱም እዚሁ ይመረታሉ። እነዚህ ስፔር ፓርቶች እዚሁ የሚመረቱ ናቸው። እነዚህ ውስጥ አብዛኛው በተለይ በስኳር ፋብሪካ ላይ የምናመርታቸው ምርቶች እኛ ካላመረተን ከውጭ ነው ሊያመጡ የሚችሉት። ስለዚህ ያንን ምርት እዚሁ ነው እያመረትን የምንገኘው። አንድ ብረት ለረጅም ዓመት ሳይዝግ እንዲቆይ ዚንክ ሶሉሽን ውስጥ ይነከራል። ያ ማለት እንዳይዝግ እና የተሻለ ውበት እንዲኖረው ለረጅም ዓመት እንዲቆይ የሚያደርግ ነው። ይሄ ከስተመሩ ይፈልገዋል። የተለያዩ የሜካኒካል ላቦራቶሪ ስራዎችን እንሰራለን። የጋልቫናይዜሽን ስራ እንሰራለን። ጋልቫናይዜሽን ስራ ከኛ ስፔር ፓርት አልፎ ለውጭ ተቋማትም የዚንክ ጋልቫናይዜሽን ስራዎችንም እንሰራለን። በጣም ተፈላጊ ምርት የተባሉት ሮለሮች ናቸው። አቃቂም በዚህ ነው የሚታወቀው። እንደ ኢትዮጵያ ሀገርም ደግሞ ሮለር የሚያመርት ኢንዱስትሪም የለም ወይ ደግሞ ፋብሪካ እንደ ኢትዮጵያ ያው አቃቂ ቤዚክ ሜታል ኢንዱስትሪ ነው የሚያመርተው። ከነሱ ምርቶች ውስጥ አንዱ ሮለር ነው። አሁን እያያችሁ ያላችሁት ሮለር ነው። ይሄ ሮለር ለሱካር ፋብሪካዎች ነው የሚመረትላቸው። መታራ ሱካር ፋብሪካ፣ ፍንጫ ሱካር ፋብሪካ፣ ወንጂ ሱካር ፋብሪካ ያው ሀገር ውስጥ ያሉ ሱካር ፋብሪካዎች የሚመረትላቸው ሮለር ነው። ይሄ ሮለር ጥቅሙ ሸንኮራው ለመፍጨት የምንጠቀም ነው። ወደ ውጭ የሚወጣን ዶላር እዚሁ ነው ማስቀረት የቻልነው። እዚሁ ከነሱ ጋር ሆነን ነው የምንሰራው። ጥራት ችግር ሊኖርበት አይችልም በሚልበት ደረጃ ላይ ነው። ምክንያቱም የነሱ ሙያተኞችም አሉ፣ የኛ ሙያተኞች አሉ። ሜካኒካል ላቦራቶሪ እኛው ጋር አለ። እዚሁ ቼክ ተደርጎ እነሱ አይተውት ነው ለደንበኛው የምናስተላልፈው። የዋጋ እጅግ የኛ በጣም የተሻለ ነው። ደንበኞቻችን የተለያዩ ናቸው። በኮንስትራክሽን ዘርፍም አለ፣ በትራንስፖርትም አለ፣ በሴመንትም አለና አቃቂ ቤዚክ ሜታል ከአይሶ ስታንዳርድ ሰርቲፋይድ ነው እኛ ጋር ማለት ነው። በኤክስፒሪየንስም ስናየው በአቃቂ ቤዚክ ሜታል ፕሮፌሽናል የሆኑ አሉ፣ በልምድ ያሉ ሰዎች አሉ። ከሀገር ልማት አንጻር ከኮሪደር ልማት አንጻር አቃቂ ቤዚክ ሜታል በዋነኝነት የሚሳተፈው የኤሌክትሮፕሌቲንግ አለ ወይ ደግሞ ኮቲንግ አለና እሱንም በፍጥነት የተሰራ ለሀገሪቷ ጥቅም ወይ ደግሞ ማስዋቢያ እየሰራ ነው ያለው ነው። አብዛኛውን ምርቶች የአገር ውስጥ ግብአቶችን በመጠቀም የሚያመርተው ኢንዱስትሪው የአገር ውስጥ ፍላጎትን ለማሟላት ዘመኑን የዋጁ ቴክኖሎጂዎችን ጥቅም ላይ በመዋል ተወዳዳሪና ብዛት ያለው ምርት ለማምረት አስችሎታል። ምርትና ምርታማነታችን ለማሳደግ ከዚህ በፊት ስንጠቀም የነበረው አብዛኛው ቅርጻ የሚሰራ በእንጨት ነበር። አሁን ግን ወደ ፎም ገብተናል ማለት ነው። በፎም ነው የምንሰራ። ይሄ ደግሞ በጣም ፕሪሲሽን የሆነ በጣም አኩሬሲ የሆነ ምርት ለማምረት ነው የምንጠቀመው። ከእንጨት በምንሰራበት ጊዜ እንጨቱ ያንዳንዱ ተቆራርጦ ተሰርቶ ምን ተብሎ አሴምብል ተደርጎ በሚሰራበት ጊዜያችን
ይባክን ነበር። አሁን ግን ምንድነው በቀላሉ 3 4 5 ፓርቶችን አንድ ላይ አድርገን መስራት እንችላለን ማለት ነው። ጊዜው የሚዋጀውን ምርት ለማምረት ያንን ቴክኖሎጂ ለመጠቀም እኛ ራሳችንን መቀየር መቻል አለብን። ያንን ታሳቢ ማድረግ ፋብሪካዎቻችን ላይ የተሻሉ ማሽነሪዎችን በማስገባትም ቀጣይም ደግሞ ለማስገባት እቅድ የያዝናቸው ስራዎች አሉ። ኢኩዊፕመንቶችን እዚያ ጋር ያሉ ማሽነሪዎችን ሌተስት የሆኑ ቴክኖሎጂዎች መጠቀም ነው። ያንን ማድረግ ስንችል ለደንበኛውም በብዛትም በጥራትም በፍጥነትም መድረስ ስለምንችል ማለት ነው። ተኪ ምርት ንቅናቄ ከውጭ ይገቡ የነበሩ ምርቶችን በመቀነስ ኢንዱስትሪዎች በራሳቸው አቅም እንዲያመርቱ ተጠቃሚውም የሀገር ውስጥ ምርትን እንዲጠቀም መነቃቃትን ፈጥሯል። ይህ ደግሞ ዘርፉ በአግባቡ ከተመራ ከዚህ በላይ ውጤት ማስመዝገብ ይቻላል የሚለውን ተስፋ ያመላከተ ሆኗል። ኢንዱስትሪያላይዜሽንን የማሳደግና በሀገር ምርት መኩራት በሚለው አንጻር በዚህ ሰዓት ኢትዮ ኢንጂነሪንግ ከያዘውም የራሳችንን ምርት በሀገሪቷ ውስጥ አንድ አስተዋጽኦ አስቀምጠን ማለፍ አለብን ወይ መኖር አለብን ከሚለው አንጻር አቃቂ ቤዚክ ሜታልን ይህንንም ወደ ተግባር በማስገባት ከዚህ ውስጥ ደግሞ የመለዋወጫ ማምረቻ ፋብሪካ የሚሰራቸው ስራዎች በሙሉ ለከስተመር ተደራሽ በማድረግና አገር ውስጥ በማምረት ከውጪ የሚገባውን የረጅም ጊዜ ሁለተኛ የከረንሲ ችግሮችን በሀገር ውስጥ በመተካታችን ትልቅ አስተዋጽኦ አለው ለሀገር።